የዓለም ባንክ በኢትዮጵያ የሚደረጉ የግል ኢንቨስትመንቶችን ችግር ሲገጥማቸው አደጋቸውን መጋራት የሚያስችል አሰራር ለመዘርጋት ከኢትዮጵያ መንግስት ጋር እየመከረ ስለመሆኑ ተነግሯል። ይህ የተነገረው በዛሬው ዕለት በይፋ በተከፈተውና ከ59 ዓለማችን ሀገራት የተውጣጡ ከ1400 በላይ ተሳታፊዎች ተካፍለውበታል በተባለው ሶስተኛው ኢንቨስትመንት ኢን ኢትዮጵያ ፎረም ላይ ነው። ርዕሰ ብሔር ታዬ አጽቀሥላሴን ጨምሮ ከበርካታ ሀገራት የተውጣጡ ኢንቨስተሮችና በዛ ያሉ የመንግስት ከፍተኛ የስራ ኃላፊዎች በታደሙበት በዚህ መድረክ ላይ በኢትዮጵያ ያሉ ኢንቨስትመንት እድሎችና ፈተናዎችም ተነስተውበታል። አቤል አበበ በዝርዝር ተመልክቶታል። የኢትዮጵያ ኢንቨስትመንት ኮሚሽን ከገንዘብ ሚኒስቴርና ከዓለም አቀፍ የልማት አጋሮች ጋር በጋራ በመሆን በዛሬው ዕለት ያስጀመረው ኢንቨስት ኢን ኢትዮጵያ የተሰኘው የኢንቨስትመንት ፎረም ከ59 ዓለማችን ሀገራት የተወጣጡ ባለሀብቶች በአንድ አዳራሽ ውስጥ ታድመው በኢትዮጵያ ስላሉ የኢንቨስትመንት አማራጮች ገለጻ የተደረገበት ነበር። በርካታ የሀገሪቱ ከፍተኛ ባለስልጣናት እንዲሁም የዓለም ባንክና የአፍሪካ ልማት ባንክን ጨምሮ የሌሎች የልማት አጋሮች ከፍተኛ ተወካዮች የታደሙበትን ይህንን ለ2 ቀናት የሚቆይ ፎረም በይፋ ያስጀመሩት የኢፌዴሪ ርዕሰ ብሔር ታዬ አጽቀሥላሴ ፍላጎታችን አፍሪካ የዓለም የንግድ ውጤቶች ተቀባይ ብቻ ሳትሆን የንግዱ አካል ጭምር እንድትሆን ነው ሲሉ ተደምጠዋል። ለኢትዮጵያ የውጭ ቀጥተኛ ኢንቨስትመንትን መሳብ የካፒታል ጉዳይ ብቻ ሳይሆን በድንበሮቻችን ዙሪያ እቃዎችንና ምርቶችን በነጻነት ተዘዋውሮ ኢንቨስተሮች የነጻ ንግድ ቀጠና ተጠቃሚ ሲሆኑ ማየትን ያካትታል። ይህም ወደፊት አፍሪካ የዓለም የንግድ ተቀባይ ብቻ መሆኗ አብቅቶ በምርት ሰንሰለት ውስጥ ተሳታፊ አህጉር እንድትሆን ያግዛል። ኢንቨስት የሚያደርጉ ሰዎች ካፒታላቸውን ወደኛ ሀገር እያስገቡ ብቻ አይደለም፣ እያደገ ባለ ኢኮኖሚ ውስጥ ለራሳቸው ቦታ እየሰጡ ጭምር ነው። ኢትዮጵያ በኢንቨስተሮች እነሱ የነበሩ ቅሬታዎችን ለመፍታት ባለፉት 6 ዓመታት በ8 ያክል የዘርፉ ችግሮች ላይ ማሻሻያ ስለማድረጓ በተነገረበት በዚሁ መድረክ ላይ በእነዚህ ኢኮኖሚ ዘርፎች ማሻሻያዎች ተጠቃሚ ከሆኑ ተቋማት መካከል አንዱ መሆኑን የተናገረውና ከ4 ዓመታት በፊት የሥራ ፈቃድ ያገኘው ሳፋሪኮም ኢትዮጵያ $2.5 ቢሊዮን ኢንቨስት ማድረጉን ጠቅሶ አሁን ላይ የኢንቨስትመንቱን ፍሬ ያየ መሆኑን ነው ለታዳሚዎች ያስረዳው። አሁን ላይ በኢትዮጵያ 10 ሚሊዮን ንቁ ተጠቃሚዎች አሉ። የፋይናንስ አገልግሎት የምንሰጥበት ኤምፔሳ እያደገ መጥቶ በ2 ሚሊዮን ደንበኞች የ60 ቢሊዮን ብር የገበያ ልውውጥ ተካሂዶበታል። ይህ የሳፋሪኮም ብቻ ሳይሆን የዲጂታል ኢትዮጵያም ስኬት ነው። መቆጣጠርና በኃላፊነት ላለፉት 27 ዓመታት በ24 የአፍሪካ ሀገራት እንደሰራ የሥራ ኃላፊ በሙሉ መተማመን ኢትዮጵያ የቢዝነስ ስራን በማቅለል በኩል ከ3 ቀዳሚ ሀገራት አንዷ መሆኗን መናገር ይችላሉ። ኢትዮጵያ ባደረገቻቸው የኢኮኖሚ ማሻሻያዎች የተገኙ በርካታ ውጤቶች በከፍተኛ የመንግስት ባለስልጣናት ብቻ ሳይሆን በዓለም ባንክና በአፍሪካ የልማት ባንክ እንዲሁም በኢትዮጵያ ኢንቨስት ባደረጉ ባለሀብቶች ጭምር እውቅና ባገኙበት በዚሁ መድረክ ላይ ዘርፉ እየገጠሙት ያሉ ፈተናዎችም በልማት አጋሮችና በኢንቨስተሮች ተወካዮች ተነስተው ነበር። 84 አባላት ያሉትን የቻይና የንግድ ማህበራት ምክር ቤትን የወከሉትና በኢትዮጵያ $8.5 ቢሊዮን ኢንቨስትመንት ካላት ቻይና የመጡት የቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ ስራ አስፈጻሚ ዊቻንግዩና የልማት አጋሮቻቸውን የወከሉት የካናዳው አምባሳደር ጆሹዋ ታባ ናቸው። በተወሰነው አካባቢ ያሉ ክልላዊ የጸጥታ ችግሮች የመጀመሪያ ችግሮች ናቸው። በፌደራልና በክልሎች መካከል የሚታየው ዝቅተኛ የማስፈጸም አቅምና ወጥነት ማጣትም በባለ ሀብቶች ጥያቄ የሚያስነሱ ናቸው። ባለፉት ዓመታት ከነበሩን ችግሮች ሌላው ደግሞ የውጭ ምንዛሬ እጥረት ነበር። ችግር የሌለበት ኢኮኖሚ የለም። በኢትዮጵያ ኢንቨስተሮች በጸጥታ ችግር፣ በንብረት ባለቤትነት፣ በታክስ ጉዳይ እንዲሁም በእቃ ማጓጓዣ ዙሪያ ጥያቄዎች እንዳሏቸው እናውቃለን። እነዚህ ጉዳዮች በፎረሙ ላይ በሚደረገው ውይይት እንደሚነሱ እናምናለን። የኢትዮጵያ መንግስትም ተደራሽ ለማድረግ ያለውን ቁርጠኝነት እናደንቃለን። በመድረኩ ላይ በተደረገ የፓናል ውይይት ኢንቨስትመንትን የጸጥታ ችግርን በተመለከተ ለተነሱ ጥያቄዎች የፍትህ ሚኒስትሯ ሀና አርአያስላሴ ምላሽ ሲሰጡ የዓለም ባንክ የኢትዮጵያ ተወካይ የሆኑት ሸሪን ቫኪ በበኩላቸው ባንኩ ከኢትዮጵያ መንግስት ጋር በመሆን የኢንቨስተሮችን ስጋት ለመጋራት የሚያስችል አሰራር ላይ እየመከረ ነው ብለዋል። ያለፉት ዓመታት ለሀገር ውስጥም ሆነ ለውጭ ሀገራት ባለሀብቶች ፈታኝ የነበሩ መሆናቸው ሚስጥር አይደለም። ነገር ግን የፌዴራሉ መንግስት ሰላምና ደህንነትን በመላው ሀገሪቱ ለማረጋገጥ በወሰደው የተሳካ እርምጃ አሁን በጥሩ ሁኔታ ላይ እንገኛለን። ካደረግናቸው የፖሊሲ ማሻሻያዎች ጋር ተዳምሮ ወደፊታችን ብርሃናማ ነው።
ከኢትዮጵያ መንግስት ጋር በመሆን አደጋዎችን የምንጋራባቸው አሰራሮችን ለማየት እየሰራ እንገኛለን። የዓለም ባንክ የዓለም አቀፍ ፋይናንስ ትብብር አይዳ በሚባለው የግል ዘርፍ ትብብር መስኮቱ በኩል የአደጋ መጋራት አገልግሎት ይሰጣል። በተጨማሪም የግሉ ዘርፍ ፕሮጀክቶችን ፋይናንስ አድርጎ ተያይዘው የሚመጡ አደጋዎችንም ይጋራል። ይህን ስራ እንደ ኢትዮጵያ ባሉት ሀገራት እየተገበረ ያለ ነው። መንግስት እንዲህ ያሉ ጉዳዮች ላይ ሲሰራ የግሉ ዘርፍ ፍላጎቱም ይጨምራል። ከግንቦት 4 እስከ 5 ቀን 2017 ዓ.ም ይካሄዳል። 1400 ያህል ተሳታፊዎችም ለመካፈል ተመዝግበውበታል በተባለው በዚሁ ፎረም ላይ ባለሀብቶች በኢንቨስትመንት ደህንነት እንዲሁም በታክስ አስተዳደርና በሌሎች መፍትሄ በሚሹ ጉዳዮች ላይ ከመንግስት አካላት ጋር ይመክራሉ የተባለ ሲሆን መንግስትም ጥያቄዎችን አድምጦ ምላሽ ለመስጠት ቁርጠኛ መሆኑ ሲነገር ተደምጧል። ዛሬ ለነባርና አዲስ ኢንቨስተሮች ማረጋገጥ የምፈልገው ይህንን ንግግራችንን የደረሰበትን የጋራ መግባባት ወደ ከፍተኛ ደረጃ በማድረስ በንቃትና በቁርጠኝነት እንደምንከታተል ነው።